ሰላም እንዴት ናችሁ? ቤተሰብ በያላችሁበት ሰላማችሁ ብዝት ይበል። እኛ ሰላም ነን፣ ሁሉ ሰላም አለን። እንግዲህ እንደተለመደው ዛሬም በአዲስ ሀሳብ ተመልሰናል። ሩታ መልስ እንደሰጠች መረጃ ሰጥቻችሁ ነበር። ዛሬ ደግሞ በእነሱ ጉዳይ ነው የመጣ ነው። ከአብርሽ ጋር ተገናኝተዋል። ተስፋ እንደቆረጠ ይነግረዋለች። እሷም ከአቤላ ጋር ነው ማግኘት የፈለገችው። ለረጅም ሰዓታት ከጠበቃ በኋላ ነው ያገኘችው። የት እንዳለች መናገር አልፈለገችም። ከቤተሰብ ጋር እንዳልነበረች ነው እንግዲህ የነገረችው። ከታላቀቷም ጋር ከቤተሰብ ጋር እንደውሉ እንዲያረጋግጠው አብርሽ ከነሱ ጋር እንዳልሆነች ነው መረጃውን የነገረችው። ነገር ግን አቤላ በባለፈው ቪዲዮ እንዳያችሁት ቤተሰብ ጋር ሄደ ለመናገርም ፈቃደኛ አልነበረም። ግን ከስንት ቆይታና ጭቅጭቅ በኋላ ከቤተሰብ ጋር እንደሄደች ነበር የነገረው። አቤላ በፍጹም እንዳልነበረ ነው እንግዲህ እሱ የተናገረው። አብርሽ ግን በጣም ነው ያዘነበት። እንዴት መረጃ ትደብቀኛለህ? እንዴት ለእኔ መናገር አትችልም? የት እንዳለች ነው ሲል የነበረው። ግን ችግር እንዳይፈጠር በማለት በማሰብ ለእናንተ ወሰን ነው እንጂ እኔ መረጃም ልደብቅ ፈልጌ አይደለም ያለው። በጣም አዝኖበታል አብርሽ። ከአቤላ ጋር ሆኖ ነው እንግዲህ እሷን ማግኘት የፈለገችው። አቤላን ከለላ አድርገዋለች። በኋላ እንዳይካረር ያስፈራል ነገሩ። በጣም ተሰላችታለች እሷ። ስለዚህ አብርሽ ሩታ ከቤተሰብ ጋር እንዳለ ይደርሱበታል። አቤላም እንዲሸውደው አውቋል። ስለዚህ ከሁለቱ ነው መንበለበል ለማግኘት የፈለጉት። ስለዚህ አግኝተውታል። ነገር ግን ሳትፈለግ ሳትጠራ ላመጣ ብሎ አቤላ ላይ ጮኸበታል። አብርሽ እያዘነ ነው። ለማንኛውም ሩታም በጣም አዝናበታለች፣ ተከፍታበታለች። ነገሮችን እኔ ከተማከሉ በኋላ ነው የተለያዩ ውሳኔ እየወሰንክ ያለኸው ነው የምትለው። ኤኒዌይስ እስኪ ቪዲዮውን ቤተሰብ ነው ሂድሽ እኔን ክፉ አታናግረኝ፣ ሂድ። ሲቀጥል ደግሞ አንድ ጥያቄ ልጠይቅህ። ቆይ ከመሄድ በፊት አንድ ጥያቄ ልጠይቅህ። ለምንድን ነው ቤተሰቦቿ ጋር ነች ያልከኝ? ልትነግረኝ እንችላለን? ለዚህ ምላሽ አለክ? እኔ አትናገር ስላልኩት ነው። አንቺ ስላላልሽው ሳይሆን እሱን ነው እየጠየቅኩት ያለሁት። ንገረኝ አንተ ለምንድን ነው ቤተሰቧ ጋር ሳትሆን እናት ያልከኝ? በዛ ሰዓት በጣም ስለጨነቀህና ስለቸኮልክ በእንትን ስላልክ ሌላ ነገር እንዳይደርስብህ እሷም አትናገር ስላለችኝ መናገር ስላልፈለኩ ተረጋግተህ ቤት እንድትቀመጥ ስለፈለኩ። ይሄ እኮ የሚያረጋጋ ነገር አይደለም። በጊዜው የነገርከኝ እኔ ተነስቼ ቤተሰቦቿ ጋር ብሄድስ? እሺ ሌላ ችግር አይፈጠርም። ብሄድስ? እንዳትሄድ ብያለሁ። ምንም እንዳትሄድ ያልከኝ ነገር የለም። ኖርማል ነው ይሄ። እንዳትሄድ አሁን እንድትሄድ አልፈልግም የነገርኩ እያልኩ እኮ ነው አብርሃም። እንዴ አቢ አንድ ነገር ልንገር አይደል? እሷ እንኳን ብትልህ የሄደችበትን ቦታ ለኔ መንገር ነበረብህ። ገባ? ግን አንተ ለኔ ነገርከኝ ምንም አይነት ነገር የለም። እንዴ ምንድነው ፍላጎትህ? ከኛ ምንድነው የምንፈልገው? እኔ ካንተ ለምን ፈልጋለሁ? ኦኬ ለዛ ከሆነ እሷ ጠርታ ከሆነ የመጣው ስለዚህ አሁን አታስፈልገንም። እኔ እሷን ላወራት ነው የጠራሁት። ስለዚህ ምን ትችላለህ? አብርሃም እኔ እያረኩት ያለው ነገር መጥፎ ነገር ከመሰለ በጣም ይቅርታ። ግን ደግሞ የሆነ ጊዜ ላይ ራሱ የሚገባ ሰዓት አለ። እኔ ገባኝም አልገባኝም አንድ ነገር ልንገራ። በቃ ከዚህ በኋላ እሷን ስቀጥራት እንዳትመጣ አልፈልግም፣ እንድትመጣ ማለት ነው። በህይወታችን ሌላ ሰው አስገብቼ አላውቅም ማለት ነው። አዲስ ነገር እኮ አይደለም እኮ በህይወታችን አዲስ ሰው ምናምን አይደለም። ከዚህ በፊት ያለፈው አልፏል አይደለ? ከዚህ በኋላ እናስተካከል ተባብለን ነው አይደል? እኔና አንቺ ያለ ነው። ስለዚህ እሱ መምጣት በመሀላችንም መግባት አይጠበቅበትም ነው የሚለውን በነበር አስተካክለ እንደገና ድንገርሻ ማንም እኔ የሄድኩበት ሰው የለም። ገባሽ እኮ ነበር በመሀላችንም የመጣው ሰው እኔ ሄጄበት አይደለም ራሱ ነው የመጣው። ገባሽ? ስለዚህ እኔ እንዳመጣው ታደርገሽ አትጠራ። እንደፈለገ ሲናገር አንተ ቆመ ምን እያገስካቸው ነበር እንዴ? ያኔት ነበር ዛሬ ነው እንዴ የምታየው? ችግር የለውም። አሁን አንድ ነገር ልንገርህ። አንተ ዛሬ ጥፋትህን ለማረም ነገሮችን ሆን ብለህ ካደረካቸው በኋላ የሆነ ጊዜ እኔ እንደዚህ አይነት ነገር ተፈጥሯል፣ ስለዚህ ለማስተካከል ሞክሬያለሁ ትላለህ። ከዛ ደግሞ የሆነ ነገር ደግሞ መፍጠር ትፈልጋለህ። ይሄ ኤቭሪዴይ የተለመደ ባህሪክ ነው። ነገ ደግሞ ሌላ ነገር ትፈጥራለህ። አይ ነው አውቀዋለሁ። አዲስ አይደለም። እሺ ችግር የለውም። ግን አሁን ጠይቅሽ ጥያቄ ብቻ ከቻልሽ በስነ ስርዓት መልሽልኝ። ችግር የለብኝም። በመጀመሪያ ደረጃ ከቤት ወጣው ካልሽኝ በጣም ቆየ
እዚህ ብዙ አስጠብቀሽኛል። ከየት እንደመጣሽ ልነግሪኝ ትችያለሽ ወይንም ደግሞ የነበርሽበትን? አይ ማወቅ የለብህም ለምን ማግኘት ስለምትፈልግ። እሺ ችግር የለውም። ያለሽበትን ልትነግሪኝ ትችያለሽ? አልነግርህም። ለምን? ለምን እነግርሃለሁ? በቃ ሰላሜን ማግኘት ነው ፈልገው ከራሴ ጋር የራሴ የሆነ ታይም ማሳለፍ ነው ፈልገው አለቀ። ስለዚህ እኔ ሰላምሽን እየነሳሁሽ ነው። ብዙ መንገዶችን ከፍቼልህ ነበር በሰላም እንድናወራ። አንተ ግን ያኔ የራስህን ሀሳብ ከማዳመጥ በስተቀር ምንም የሰራው ነገር የለም። ዛሬ እኔ የሆነ ነገር ሰውስና እንደሚታየ ከዛ ሩታ ወጣች ተባለ አይደል? ነገ ሌላ ነገር እንደምትፈጥር አይኑ በደንብ ነው ማውቀው። የተለመደ ባህሪ ነው፣ አዲስም አይደለም። እሺ አሁን ሌላ የምጠይቀኝ ጥያቄ አለ ተጨማሪ የምትፈልገው ማወቅ የምትፈልገው ምናምን? እሺ መምጣትሽ ለምን አስፈለገ? እንደዛ እኮ ነው። በጣም ስለደወልክልኝ ስለጠራኸኝ ምናምን ለዛ ነው። በዚህ ሰዓት ነው የመጣሁት። ዝናብ እየዘነበ ነው። እፈልግሻለሁ ስላልከኝ መጣሁ። አለቀ። እሺ መጣሁ፣ አለቀ። ከዛ አንተ የምትጠይቀኝ ጥያቄ ካለ ንገረኝ። ማወቅ የምትፈልገው ነገር አሁንም ነው ማለት ነው። ብዙ ጊዜ ብዙ ጥያቄዎችን የጠየቅኩሽ ግን ለዛ ነገር አውቀሽ ምላሽ አዘጋጅተሽ የመጣሽ ነው የሚመስለው። ገባሽ? አሁን አዘጋጅቼ ሳይሆን ያንተን ባህሪ ጠንቅቄ ስለማውቀው ነው አስቀድሜ እየነገርኩ ያለሁት። ወይም ደግሞ ልታረገው የምትችለው ነገር ሊኖር እንደሚችል ወይም ደግሞ ያንን ነገር መንገድ አስይዘህ ወይ አቀደህበት እያደረከው እንደሆነ አስቀድሜ እንደማውቀው እየነገርኩት ነው። እሺ ሩታ፣ ለዛ ነው ያለፈው አልፏል። አዲስ ስላልሆነ ነጥብ ትናንትና ነው ከትናንት ወዲያ ወጣ የተናገረችውን አይተሻል አይደለ? ስለዚህ ነገር ለቃለች እሷ። ሲጀመር ደግሞ የመጣችበትን መንገድ ለትቤት እንደነበር ያስታውቃል። ሲነቃባት ወይንም ነገሮችን አሁን ነገሮች ምንም ክፍተት ሳታገኝ ስቀር ከኔ ጋር የምትቀራረበት መንገዶች ሲጠብባት ሲነቃባት ይቅርታ ምናምን ብላ መጣች። ስለዚህ በመሀላችን የመጣችው እሷ ነች አይደለ? ስለዚህ ይሄንን ነገር እንዴት ነቅተሽ ማወቃቃተሽ? እንደዛ ከሆነ እኔ በደንብ ከዛ በፊት አስቀድሜ እየተናገርኩ ነበር። አንተ ግን ከኔ ጋር ከመሆን ይልቅ እሷን ሹሩሩ ማለት ላይ አላተኮርክም። አልበለጠም ያ ነገር በልጧል አልበለጠም። መካደ ሩታ አንድ ነገር ልንገርሻ፣ የመጣችበት ስሜት እውነት መስሎኝ ስለነበረ እሷም እንድትጎዳ ስላልፈለኩ ነው በጊዜው እንደዛ ያደረኩት። እኔ መከራከር አልፈልግም እኮ ክርክር እኮ አይደለም እየተግባባን እያወራን ያለ ነው አይደል እኮ እያወራን እየተግባባን ያለ ነው። በጣም ጥሩ። እኔ ከዚህ በፊት እኝኝኝ መባባል አልፈልግም። በጣም ነው የሰለቸኝ በነገር ላይ ይሄ ነገር በፍጹም እንዲቀጥል አልፈልግም። መጨቃጨቅና ሰላሜን ስላልኩኝ አሁን እኮ እየተጨቃጨቅን አይደለም እየተግባባን ያለ ነው እኮ ልንገርህ እንዴ ከዛው ጋር መግባባታችን እንዴ ከዚህ በፊት እኔ እሷን በግልጽ እኔ እናንተ እንድናናገራት መንገዶችን ከፍቻለሁ። አልከፈትኩም። ትክዳለህ? እሱ አትክድም አይደለ? ሲቀጥል ደግሞ እኔ ሳትነግረኝ እየሄድክ እሷን ሹሩሩ ወጣ ወረደ እሱ ያልኩበት እኮ ምክንያት ተናግሬያለሁ። አሁን ስላለፈ ነገር ለምን ታወራለሽ? አልፏል፣ በቃ ስለሱ አልፏል። ሩታ አልፏል፣ በቃ ተይው፣ ያለፈ ነገር ነው እሱ። ታዲያ አሁን ብለህ እያደረከው ለኔ አያልፍም። ምክንያቱም ሆን ብለህ ነው የምታረገው። ቢኮዝ ተነጋግረናል። ምክንያቱም ተነጋግረን አስበን አቀደን ያደረግነው ነገር ስለሆነ እኔን አንተ አናግረኸኝ እኔ እንደዚህ አታድርጊ ብለኸኝ እምቢ ብዬ አውቃለሁ? ንገረኝ። አውቃለሁ ወይ? ከዚህ በፊት ከአቤል ጋር አይኖ ተነጋግረን ምናምን እረፍት ያስፈልገኛል። ምክንያቱም እሱ ባለፈው ነገር እንዳጠፋ ስለተሰማው በቃ ማረፍ አለብሽ ሂጂ አለኝ። እሺ አልኩትኝ። ተነጋገርን ከሱ ጋር ደግሞ ካንተ ጋር መጥቼ እንደዚህ ባረገ ሳልኩኝ አይሆንም አልኩኝ። እሺ አልኩኝ፣ ተቀመጥኩኝ። አዳምጫለሁ አላዳመጥኩም? እኔ አንተን በሰማሁበት ልክ አንተን መስማት ለምን ከበደ? መልሳለህ? ሩታ መስማት ያለብኝ ነገር እየሰማሁሽ ነበር በጊዜው አይደለ? መስማት ያለብኝ ነገር እየሰማሁሽ ነበር አይደለ? ከኔ ውጭ እሷን ማግኘት እኔ መስማት ነው። ሁሉም ነገር እየተቀናበረ ነው አንቺ ጋር እየደረሰሽ ያለው ወሬ ተባስቶ ነው እየደረሰሽ ያለው። እማየውን ነው ቡታጀራ የሄደው አብርሃም ከነጻነት ጋር ነው አሉሽ፣ ግን ደግሞ ከሷ ጋር እንዳልሄድኩኝ በደንብ አውቀሻል። እማየውን ነው ማምነው። ከሷ ጋር ሄጃለሁ አይተሻል። ከሷ ጋር ሄድክም አልሄድክም ማተራ ያለ ግን ባለፈው ከሷ ጋር ነው የሄደው ብለሽ እያወራሽ ነበር አይደል? ነገር ግን አይደለም ሲሉኝ ከሷም ጋር አይሄድ እኔ ግን ማወቅ አለብኝ የለብኝም ተከራከራ ስነግርሽ እኮ እየተጨቃጨቅን ስለነበረ ነው። ሩታ ለምን ነው ኔቨር በጭራሽ እንዳትክድ አልነገርከኝም። ከሄድክ በኋላ አይደል እንዴ ለይፋ ደውለህ እኮ በነግርሽ መጨቃጨቃችን አይቀርም ብዬ ነው። ሩታ ለምን ነው የማትረጂው ሰውን እንዴ? ነገርኩ። ምን ሆነሻል? በቃ ይኸውልህ ይሄ ነው እኮ ጥፋት። እዚህ ጋር ነው ጥፋት። ሆን ብለህ እያደረግከው እንደዚህ ስለሚሆን ነው ትላለህ። እኔ እናንተ ተነጋግረን መግባባት የማንችል ኮምፕሊትሊ ማንግባባ ነው ያስመሰልከው። ተግባብተን ስለሆነ ነው እኔም የቀረሁት። በደንብ እንድትይዝልኝ ፈልጋለሁ። ፍላጎትሽ ምንድነው? ተግባብተን ስለሆነ ነው እኔም የቀረሁት። ፍላጎትሽ ምንድነው? እስኪ ንገሪኝ። ፍላጎቴ በጣም ጥሩ። ይኸውልህ አንተ ፍላጎቴ እንዴት እንደሆነ ታውቃለህ፣ በደንብ ይገባሃል። መጀመሪያ እኔ እናንተ ማውራት ስንችል መግባባት ስንችል ያኔ በደንብ እንግባባለን። ነገር ግን ተረጋግረን ተስማምተን ያወጣነውን ነገር ይሄ ብቻ ያመንበትን ነገር
ተስማምተን ያሰብነውን ነገር አንተ ፉርሽ አድርገው ካንስል አድርገው የራስህን መንገድ የራስህን አስተሳሰብ የራስህን ስትራቴጂ የምታራምድበት ከሆነ ኮምፕሊትሊ የማይቻል ነገር ነው። ምክንያቱም እኔም 50% አንተም 50% ነው ተዋጥቶ 100% ሊኖረን የሚገባው ገባ። ያንተ ሙሉ 100% ያኔ አዳምጠኛ አልጨረስኩም ልታስጨርሰኝ ልታወራኝ ነው አይጠራኸኝ። ያንተ ሙሉ ፐርሰንት እዚህ ውስጥ እንትን ሊሆን አይችልም። ምክንያቱም ማንኛውም ቤት ውስጥ እንዴት ነገር ስላልተፈጠረ ስለሌለ ወደፊትም ስለማይኖር ገባ። ይሄ ነገር ስለማይኖር አንተ ደግሞ ይሄንን ካላመንክበት መጀመሪያ እመንበት። መጀመሪያ ይሄንን ነገር እመንበት። ሁለታችን አንድ አይነት ሆነ የምንኖርበት እንጂ አንድ ሰው ሀሳብ ብቻ ሁሌ እየተሰማ ወይም ደግሞ አንድ ሰው አይደል። ቤተሰብ ተመልሰናል። እንግዲህ ሩታና አብርሽ የነበራቸውን ጭቅጭቅ ወይ ውይይት እንበለው ተገናኝተው እንግዲህ ሳይስማሙ ተለያይቷል። በቀጣይ ግን በሁለት ቀን ውስጥ አሳውቂያታል። ስለዚህ ታሳውቀዋለች ወይስ ይገናኛሉ ወይስ ይለያያሉ የሚለውን የምንመለስበት ይሆናል። ቪዲዮውን ላይክ እና ሰብስክራይብ አድርጉ። ቤተሰብ ሰብስክራይብ እያደረጋችሁ አድርጉ። እንግዲህ ከሚያው 95% ሰብስክራይብ ሳያደርግ ነው ቪዲዮውን የሚያው። ስለዚህ ሰብስክራይብ በማድረግ ትብብራችሁን ጠይቃለሁ። በያላችሁበት ሰላማችሁ ብዙ